ወደምፀ አያቲሆሙ ከማያት ቀላያተ ማያት ወደምፀ ማያቲሆሙ ማያት እግዚኦ ከማያት ወፈርሁ ደንገጾ ቀላያተ ማያት ወደምፀ ማያቲሆሙ ርእዮ ከማያት ወፈርሁ ደንገጾ ቀላያተ ማያት ወደምፀ ከማያት እግዚኦ ከማያት ወፈርሁ ደንገጹ ቀላያተ ማያት ወደምፀ አጽምዕ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ ዘይሰብክ በገዳመ ይሁዳ ዘዮርዳኖስ። በዚያም ወራት መጥምቁ ዮሐንስ የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ እየሰበከ መጣ። መንግሥተ ሰማያት አለችና ንስሐ ግቡ እያለ
የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ ብሎ በምድረ በዳ የሚያስተምር አዋጅ ተናገረ ተብሎ በነቢዩ በኢሳይያስ የተነገረለት ነውና። የዮሐንስም ልብሱ ከግመል ፀጉር የተሰራ ነበር። በወገቡም መታጠቂያ ቀለም የገባ ጠፍር ነበር። ምግቡም አንበጣና የጣዝማ ማር ነበር። በይሁዳ በኢየሩሳሌም በዮርዳኖስ አውራጃ ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ከሕዝቡ ተቀላቅለው ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እናንተ የምድረ በዳ እባቦች ልጆች ከሚመጣው ቁጣ ጥፋትም መቅሰፍትም ትሸሹ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚያበቃችሁን በጎ ስራ ስሩ። አብርሃምን ያህል አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች አድርጎ ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቷልና፣ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ። ጫማውን ለመሸከም የማይገባኝ ከእኔ በኋላ የሚመጣው እርሱ ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። አውድማውንም የሚያጠራ መንሹ በእጁ ያለ ስንዴውንም በሪቅ በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። በዚያን ጊዜ ጌታ ኢየሱስ በዮሐንስ እጅ በዮርዳኖስ ወንዝ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ። ዮሐንስ ግን እኔ ከአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታ ኢየሱስም መልሶ እንዲህ አለው፣ እንዲህ ያለውን ተድላ ደስታ ለእኛ ነውና እውነትንም ሁሉ ልንፈጽም ይገባናልና አንድ ጊዜ ስተው አለው። ከዚህም በኋላ ተወው። ጌታ ኢየሱስም ከተጠመቀ በኋላ ያን ጊዜውኑ ከውሃ ወጣ። እነሆ ሰማይም ተከፈተለት፣ የእግዚአብሔርን መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ የምወደው በእርሱ ደስታዬን የማይበት ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። እንዲሁም ማህበር እንዲሁም ምዕመናን ሁላችሁ እዚህ የተገኛችሁ እንኳን አደረሳችሁ እንላለን። እንግዲህ እግዚአብሔር ፈቃድ ቢሆን እንግዲህ ይህንን ቦታ እንደምታዩት ወደ 50 ዓመት የሆነ ሆኖ እንግዲህ ከተዘጋ፣ ነገር ግን ይህ ቦታ በጣም ሰፊ የሆነ ቦታ ለኢትዮጵያውያን የተበረከተ የተባረኩ የንጉሥ ባለቤት እቴጌ መነን በገንዘባቸው አሰርተው ለኢትዮጵያ ገዳማት ያስረከቡት ታላቁ ገዳም ነው እና በዚሁ እንደምታዩት በዙሪያው የተሰሩት ቤቶች አሉ፣ እስካሁን ያልፈረሱ። ሰፊ ቦታ እስከሆን ድረስ ነበረ። እዚሁ አትክልቱ እየተከሉ አዝርዕት እየዘሩ ይጠቀሙበት ነበረ። ግን ያው እንግዲህ ሰላም ስለጠፋ እንግዲህ ለ50 ዓመት ያህል አሁን ተዘግቶ እናያለን። ግን በየዓመቱ እየመጣን እንግዲህ ጸሎት እናደርጋለን። እግዚአብሔር ቢፈቅድ ይሄ ገዳም ታድሶ በበለጠ ደግሞ የምናከብርበትና ስርዓተ ጥምቀቱ የምናደርስበት ጊዜ እግዚአብሔር እንዲሰጠን የሁላችን ምኞት ነው። እግዚአብሔር ቢፈቅድ ሆኖ እና ብፁዕ አባታችን እንግዲህ ይህን ቦታ ይህን ይመስላል። 50 ዓመት ተዘግቶ ነው ያለ። እንግዲህ ቤተክርስቲያን እስካሁን አልፈረሰም እንደምታዩት ነው እና በእውነት ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ የሆነ ሁሉ ሊያስብበት የሚገባ ይህንን በሚገባ ተሰርቶ እንዲያም ፕላኑ ሁሉ ተዘጋጅቶ እንዲያውም እሱ
በገንዘብም ችግር ያለ አይመስለኝም። ምንም ችግር የለም። አሁን የጊዜው ሁኔታና የፈቃዱ ሁኔታ ነው እንጂ በእውነት ይሄ የመሰለ ቦታ በዚህ በተቀደሰው የዮርዳኖስ ቦታ ይህን የመሰለ ማግኘት ማንም አያገኘውም። እግዚአብሔር ደግሞ ፈቃድ ሆኖ ይህንን አግኝተነው እጃችን ገብቶ ስራ ተሰርቶ ቤተክርስቲያን ታንጾ ሁሉም ታድሶ ለማየት ያብቃን። እግዚአብሔር ዓመቱን ደግሞ ይባርክልን። በዓል የሰላም ያድርግልን።